ኪሩቤል ምን እያረክ ነው? ሄሎ ተዳግረን አሁን መደወል የለብሽም ጥፋታቸው ሊገባቸው እና ታዲያ አሁን እኮ ማየና ወንድሜ ምንም ጥፋት የለባቸውም። ዙፋን አሁን ላይ ኪራን እየነቃችበት ይመስላል። ኪሩ አሁን ላይ ስልኳን ከጆሮ ላይ ሲቀማትና መደወል እንደሌለባት ሲነግራትም እና ታዲያ ምን ችግር አለው? ወንድሜና እናቴ እኮ ምንም አይነት ጥፋት የለባቸውም። እነሱ ያጠፉት ነገር የለም። ስለዚህ ለምንድን ነው የማላወራው? ለምንድን ነው ስልኬን የቀማኸኝ? ስትለው በፍጹም ጥፋታቸውን ማወቅ አለባቸው፣ ሊገባቸውና ሊረዱሽ ይገባል። እንዴት ትደውያለሽ? ምን ብዬሽ? ምን አውርቼሽ? ምን ተነጋግረን ነው አሁን እንደገና ሀሳብሽን እየቀየርሽው? በማለት ሲናገራት በፍጹም ከዚህ በኋላ አቁም፣ ምንም ነገር ካንተ ጋር ማውራትም ሆነ መነጋገር አልፈልግም። ከቤተሰቦች ጋራ እኔ ጀመርኩትን እኔ ጨርሳለሁኝ ስትለው እሱም አይደለም ዙፋን፣ እኔ አንቺ እንዳትጎጂ ብዬ ነው እንጂ ለሌላ ነገር አይደለም፣ ወደ ሌላ መጥፎ ነገር አታስቢው እባክሽ ሲላት፣ አይ ከዚህ በኋላ በቃ ምንም እንዳትከተለኝ፣ ምንም አምጣ ስልኬን በማለት ስልኳን መንትፈው ትታው ትሄዳለች። አንቺ የተረገምሽ እቅዴን ልታበላሹ ነው ወይ በማለት ጥላው ስትሄድ ብቻውን ይናደዳል። በፍጹም እቅዴን እንድታበላሹ እድል አልሰጥሽም፣ የፈለገ ነገር ቢሆን በዛም በዚህም ብዬ አስቆምሻለሁ፣ ያን የተረገመ ወንድምሽን ደግሞ አሰናብተዋለሁ እንጂ በፍጹም የማይሆን ነገር ነው። አንቺ እዛ ቤት ሄደሽ መገናኘትና እነሱ ጋር መኖር የለብሽም። አንቺ ማለት ለኔ እድሌ ማለት ነሽ፣ መንገዶችን የከፈትሽልኝ አንቺ ነሽ። ስለዚህ ዙፋንዬ እየወደድሽኝም ቢሆን እኔ ባልወድሽም ለራሴ ጥቅም ብቀርብሽም ግን የፈለኩትን እስከማገኝ ድረስ በፍጹም ከነሱ ጋር እንድትቀላቀል አልፈልግም በማለት ብቻውን ያወራል። አሁንም ቢሆን በመንገድሽ ሂጄ አስቆምሻለሁ እንጂ በፍጹም አታደርጊውም ይላታል። ዙፋን ግራ ያጋባት፣ ቆይ ሰው ምን አስቦ ነው? መቀጣት ካለባቸው በራሳቸው ሀሳብ ኃጢአት እንጂ የሚቀጡት እኔ አይደለሁም ልቀጣቸው የምችለው። ቆይ ምን እያለ ነው ያለው ግን አልገባኝም። ይሄ ሰው ግን የሆነ ቂም እያለበት ይመስላል። ጉድ እኮ ነው። እንዴት ነው ከወንድሜና ከእናቴ ጋር ማውራት የሌለብኝ? ኦኬ ትቻቸው ወጣው እኔ በንዴት እነሱ ያጠፉት ጥፋት እኮ የለም። ቆይ ምን ሊላስቦ ነው በማለት ተነስታ እሷም ወደ መንገዷ ትሄዳለች። በረከትም ደጋግሞ ስልኳን ሲደውለው ምክንያቱም መጀመሪያ ስለደወለችለት በዛው ስልክ መልሶ እህቴ ዙፋን እያለ ቢደውልም በፍጹም ስልኳን ይዘጋበት ስለነበረ በረከት ተጨንቋል። ምኞት እባክህ ተረጋጋ፣ በቃ አትሊስት በህይወት አለች፣ እንደዚህ ምልክቷን ካይወቅን እንኳን በህይወት እንዳለች አረጋግጠሃል፣ እናም እባክህን ተረጋጋ በማለት ከጎኑ ሆና የምታጽናናው ምኞት እባክህን ብላ ትማጸነው ጀመር። አዎ መኖሯን አውቃለሁ፣ ግን ለምን ስልኳን ዘጋችሁ? ምናልባት ማናገር ስላልፈለገች ይሆናል፣ ደንግጣ ሊሆን ይችላል እኮ እባክህን በማለት ነገሮችን ብታስተባብልም በረከት ግን ደጋግሞ ስልኳን ከመሞከር ወደ ኋላ አላለም። ዙፋንም እጅግ ተናዳ ስለነበር ወታጀስ መንገድ ላይ ቁጭ ብላ ከማልቀስና ከማንባት ውጭ የኔ የምትለው ሰው ካጠገቧ ስላልነበረ ብቻዋን ቁጭ ብላ እያለቀሰች ነው። ያኛውም እያሳደደ ያለው አሁን ላይ በረከትን ሲሆን በረከትን ለመግደል ቢሞክርም ምኞት አይታው ስለነበረ ነው መንገዱ ላይ እመታ የቆመችበት። ምክንያቱም እየዞረች እያየችው ስለነበረ እቺ የተረገመች እንዴት መታ በመሃል ጣልቃ ትገባብኛለች? ምን የአይነቱን እድሌን አበላሸችብኝ እያለ ወደ በረከት ያነጣጠረውን ሽውጥ ይመልሰዋል። አሊያ ደግሞ ሁለቱን አንድ ላይ ልበትናቸው እንዴ? እነዚህ ተንከሲስ ከየት አባቷን የመጣችው? እችን ከመንገዴ ላይ በመጀመሪያ ማስወገድ አለብኝ። ያለበለዚያ ግን ይህንን ሰው በነፃነት ማግኘት አልችልም። ምክንያቱም መንገዴ ላይ አወጣኋት፣ አነሳኋት። መንገዴ ላይ አትቆም ብዬ ያሰብኩት ዙፋንን ነበር። በዙፋን በኩል ደግሞ እቺ ከየት አባቷን የምታይገባችብኝ በማለት በምኞት እየተናደደ ሽውጡን ወደ ቦታው ተመልሶ ይሄዳል። በረከትንም ወደ ቤት ይዛው ሄዳ ነበረ። ስመኝና የበረከት እናትም ቤት ውስጥ ነው ጭቅጭቃቸውን ጀምረዋል። አንቺ ባትነግሪያን ኑሮ ልጅ ወጣ አትቀርም ነበር የሚለው ነገር ከቴቴ ጋር አንደበት አልወጣም። ቴቴ አንቺ ስለነገርሻት ነው በማለት ስመኝን እየወቀሰች፣ ስመኝም ደግሞ እባክሽን ተይኝ፣ እኔ ልጅን አቅፋታለሁ ብዬ ነበር የነገርኳትኝ። ስንት አመት ሙሉ 21 አመት ሙሉ በናፍቆት ስንገበገብ ኑር ያለው፣ በሬን ዘግቼ ሳለቅስ ኑር ያለው። ከዚህ በኋላ ግን በር መዝጋት አይኖርብኝም፣ በሬን ከፍቼ ልጅ ልጠብቃት ይገባል ስትላት፣
አየሽ አሁን ከነጭራሹ ስታጠፊያት ነው ታዲያ የምታገኛት በማለት ትናገራታለች። ዶክተሩም የዙፋን ከቤት መውጣትና ውስብስብ ነገር ግራ ቢያጋባውም ማናቸውም ቢሆን ዶክተሩ የዙፋን አባት እንደሆነ እንኳን ሌሎቹ ይቅሩና ራሷ ኤልሳ እንኳን የምታውቀው ነገር የለም። ይብን ዙፋንም አባቷ የበረከት አባት እንደሆነ እንጂ የምታውቀው ዶክተር የዙፋን አባት እንደሆነ የምታውቀው ታሪክ የለም። ምክንያቱም ስመኝ የወለደቻት በልጅነቷ ስታፈቅረው ያፈቅራት የነበረው ይሄው ዶክተር ይቺ ልጅ እኮ ምስኪን ነች፣ የእውነት በጣም የምትወደው ወንድሟን እያለ እሱም ቤት ውስጥ እየተከነከነ ነው። ኤልሳም የበረከት ብቻውን መሆንና የዙፋንን መጥፋት እየተከነከነ በረከት የሆነ ነገር ቢሆን ጸጸቱ ለኔ ነው የሚለው ነገር ውስጡ አለ። ግን ደግሞ እናቷ የትም ቦታ እንድትሄድ አትፈቅድላትም። ከቤት ከወጣሽ እገልሻለሁ ብላታለች። እናም አባቷን ለማስፈቀድ ትሄድና አባቴ እባክህን ልትፈቅድልኝ ትችላለህ ወይ? ከቢኪ አጠገብና ጎኑ ልቀመጥ ይገባል። እናም እባክህን ምን ታስባለህ ትለዋለች። አባትም እንደው ለትንሽ ጊዜ እናትሽ እስከምትረጋጋ ድረስ ብትረጋጊና ከቤት ባትወጪ ደስ ይለኛል እና ምኞት ከበረከት አጠገብ ሁና አሁን ላይ እያበረታታችሁና እያጽናናችሁ ያለችው እሷ ናት። የሚበላ ምግብ አምጥታ ብላ ብትለውም እህቴ ከሌለችበት ምግቡም ሊዋጠኝ አልቻለም፣ እባክሽን ተይኝ ምኞት ይላታል። ካጠገቡ ሁና ግን ስታናገረውና ስታጽናናው እጅግ ደስ ብሎት የእውነት ምኞት በጣም ነው የማመሰግነው፣ አንቺ ከጎኔ ስላለሽ ነው እየጠነከርኩትኝ እንጂ አንቺ ባትኖሪ ምን ይውጣኝ ነበር ሲላት ምንም ችግር የለውም ብዬ ደግሞ ዙፋኔን ደግሞ እናገኛታለን፣ አይዞህ ዙፋኔ በመጥፋቷ አንተ ብቻ ሳትሆን የምትጎዳው እኛ ሁሉ ነን። ስለዚህ እሷን ከየትም ብለን እንፈልጋታለን፣ ችግር የለውም እሺ። ግን ደግሞ እነዚህ ሰዎች ደግሞ ሁለቱ እየተጨቃጨቁ ውስጤን እየረበሹት ነው፣ ምን ማድረግ እንዳለብኝ አላቅም ይላታል። አይዞህ እነሱ አሁን ለጊዜው ስሜታዊ ስለሆኑ ናቸው፣ ትልልቅ ሰዎች ስለሆኑ ይተውታል፣ ሁሉንም ነገር ተዋቸው፣ ይስማማሉ። ስመኝም ያው አሁን ላይ እየጸጸታት ነው፣ እናንተ ያላችሁኝን ብሰሙ ኑሮ ይሄ ነገር አይፈጠርም እያለች ነው። ስለዚህ አሁን ሳታስበው ስለሆነ ያን ጊዜ ተናገረችው። ምናልባት የሆነ ሰው ግን ከጀርባ ሆኖ ይሄን ነገር እንድታደርግ እየገፋፋ ሰው አለ ብዬ አስባለሁኝ። ብቻ አላቅም፣ ይሄ የኔ ሀሳብ ነው ብዬ ስትለው ለምሳሌ ማን ይመስልሻል? አላቅም ማን እንደሆነ ይሄ ነው ብልህ ምናልባት አንተም ላትረዳኝ ትችላለህ። ግን ምናልባት ብርቱካንና ቲቲ ይሄን ነገር እያደርጉታል ብዬ አስባለሁኝ። እነሱ ይመስሉኛል ስመኝን እየገፋፏትና እንድትናገር ያደረጓት እንጂ ከዚህ በፊት እኔም አግኝቻት እኮ አናግሪያት ነበር።